ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በዋግምራ ዞን ካምፕ ውስጥ በነበሩ ሚሊሻዎች ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች ተገደሉ። በአማራ ክልል ዋግምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሰሃላ ሰየምት ወረዳ አመራር፣ የጤና ባለሙያና ነዋሪዎች ለቢቢሲ ተናግረዋል። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳ አመራሩ አስታውቀዋል። በአካባቢው የሚገኙ የመከላከያ ሰራዊት አባላት አዛዦች ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን የወረዳ አመራሩና ነዋሪዎች ገልጸዋል። ሐሙስ ጥር 7 2018 ዓ.ም ጠዋት ላይ የድሮን ጥቃት የተፈጸመው በዋግምራ ብሔረሰብ አስተዳደር ሰሃላ ሰየምት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነ ቢቢሲ ያነጋገራቸው 5 ምንጮች ተናግረዋል። የወረዳው ማዕከል ከሆነችው መሻሃ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነም አክለዋል። ነዋሪዎች እንደሚናገሩት ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱት የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ያደርጋሉ። ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ ላይ በአዛዣቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበር የወረዳ አመራሩ ለቢቢሲ ገልጸዋል። 3 የወረዳው ነዋሪዎችም ሚሊሻዎቹ ቁርስና ስብሰባ ላይ እንደነበሩ አረጋግጠዋል። በዕለቱ የፋኖ ኃይሎች በአካባቢው ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚሉት እኚህ የወረዳው አመራር የሚሊሻ አባላቱም ታጣቂዎቹ ላይ ለሚወሰድ እርምጃ እየተዘጋጁ እንደነበር ገልጸዋል። ሁኔታዎች እየተጫጫኑ ሲመጡ መከላከያ እንዲመጣ ተጠይቆ እንደነበረም ጠቅሰዋል። ነዋሪዎቹና አመራሩ እንደሚናገሩት አስቀድሞ ባሉት ቀናት የድሮን ቅኝት ሲደረግ ነበር። ጥቃቱ ከመፈጸሙ በፊትም አንድ ጊዜ በአካባቢው ድሮን ሲዞር ታይቷል። የድሮኑ መታየት በሚሊሻዎች ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጽምም የሚል መተማመን እንደነበረ ነዋሪዎቹ አስረድተዋል። ቢቢሲ ያነጋገራቸው የወረዳው አመራርም ተመሳሳይ ሐሳብ አንስተዋል። አመራሩ ስምሪት ለመስጠት ወደ ላይ ካለው ኃይል ጋር ለማስተሳሰር እየተነጋገርን ባለንበት ሰዓት ድሮን መጣ ተባለ። ምንድነው ድሮን ስንል ድሮን እየዞረች ነው ተባለ። እየቃኘች ይሆናል አለን። ምንም ባልጠበቅነው ሰዓት 30 ደቂቃ አይሞላም ተመልሶ መጥቶ መታ ሲሉ የነበረውን ሁኔታ አብራርተዋል። እንደ አመራሩ ገለጻ በዚህ ድሮን ጥቃት 36 ሰዎች መገደላቸው ተረጋግጧል። 16 ሰዎች ላይ ጉዳት እንደደረሰና 4 ሰዎች ሁኔታቸው እንዳልታወቀም አስረድተዋል። ካምፑ በአጠቃላይ በሙሉ ወድሟል። ብዙ መሳሪያዎች ተቃጥለዋል። አጠቃላይ የሎጂስቲክስ ስራዎች ተተኳሽ እዚያው ነበረ። ሩቅ ስለሆነ እዚያ ስለማናደርስ ጥቅል ተተኳሽ የሚባል ለግንባር የሚሆን ተተኳሽ የሚባል የቡድን መሳሪያዎች ብዙ ቦታ ተቃጥሎ ነው የቀረው ሲሉ በንብረት ላይ የደረሰውንም ጉዳት ዘርዝረዋል። 2 የወረዳው ነዋሪዎች በበኩላቸው 38 ሰዎች መሞታቸውንና በጥቃቱ የተገደሉት በሙሉ የሚሊሻ አባላት እንደሆኑ ነዋሪዎቹ ለቢቢሲ አረጋግጠዋል። አምቡላንስ ይዘው ተጎጂዎች መጀመሪያ ወደ ተወሰዱበት ጤና ጣቢያ ያመሩ። አንድ የጤና ባለሙያ ደግሞ 10 ህይወታቸው ያለፈ እንዲሁም 9 የቆሰሉ ሰዎችን ወደ የሚሰሩበት የጤና ተቋም ይዘው መምጣታቸውን ለቢቢሲ ገልጸዋል። የጤና ባለሙያው 10ሩ ከሞቱ በኋላ ነው እኛ ጋር የመጡት። እኛ ጋር ደርሶ የሞተው አንድ ነው። እዚያ ድልድይ ሄደን ነበር። ከድልድይ ይዘን እየመጣን አንዱ አረፈ፣ አንዱ ደግሞ እኛ ጋር ገብቶ ሪፈር ከላክም በኋላ መንገድ ላይ አረፈ ብለዋል። የጤና ባለሙያው እንደሚያስረዱት ህይወታቸው ያለፈ ሰዎች ወደ ጤና ተቋም የተወሰዱት ከሞት በኋላ የሚሰጥ የህክምና አገልግሎት እንዲያገኙና ሰው እስከሚረጋጋ ድረስ ነው። ወደ ጤና ተቋሙ እየተወሰዱ ሳለ ህይወታቸው ያለፈው ለሚሊሻዎቹ ስምሪት ሲሰጡ የነበሩት የግንባር መሪው አቶ ደሳለኝ ልብሰነው መሆናቸው 2 የአካባቢ ነዋሪዎች ተናግረዋል። ጉዳት ከደረሰባቸው መካከል ደግሞ በካምፑ ምግብ የሚያበስሉ 2 ሴቶችና 1 ህፃን እንደሚገኙበትም ገልጸዋል። የጤና ባለሙያው በበኩላቸው በሁለቱ ሴቶችና ህፃን ልጅ ላይ የደረሰው ጉዳት ቀላል የሚባል እንደሆነ አክለዋል። ከሞቱት በተጨማሪ ሌሎች ሚሊሻዎች ከባድ ጉዳት እንደደረሰባቸው የሚናገሩት የጤና ባለሙያው 3 ሰዎች ለተሻለ ህክምና ወደ ሰቆጣና ደሴ ከተሞች መላካቸውን ጠቅሷል። ጤና ባለሙያው የሞቱ ሰዎች ላይ የደረሰውን ጉዳት ሲያስረዱ አብዛኞቹ እዚያው እንደተቀበሩ ነው የሰማነው። እኛ ጋር የመጡት ብዙዎቹ በጣም የተጎዱ ናቸው ብሏል። 3 የወረዳው ነዋሪዎች ለቢቢሲ እንደተናገሩት አስክሬናቸውን መለየት ያልተቻለ ከ20 በላይ ሰዎች የቀብር ስነ ስርዓት የተከናወነው ጥቃቱ በተፈጸመበት አካባቢ በሚገኘው ቅዱስ ገብርኤል ቤተክርስቲያን ነው። ከ10 በላይ ዘመድ የሆኑና የሚያውቋቸው ሰዎች መገደላቸውን የሚናገር አንድ ነዋሪ
ማንነታቸው የተለዩት ቀብራቸው ተፈጽሟል፣ ያልተለየው አንድ ላይ ተለቅሞ ነው የተቀበረው ብሏል። በዚህ ጥቃት ቢያንስ 4 የአክስት አጎት ልጅ እንደተገደሉበት የሚገልጽ ሌላ ነዋሪ ደግሞ አስክሬኑ የተቃጠለው ባለበት እዚያው ግንባር ላይ 20 ገደማ ሰውን የተቀበረው ማንነት መለየት አይቻልም፣ ከሰል ነው አብዛኛው፣ ጋንታው ላይ የነበሩ ሰዎች ስለሚታወቁ ነው እንጂ አብዛኛው አይለይም ሲል የደረሰውን የጉዳት ሁኔታ አስረድቷል። ሌሎች አስክሬኖች ሚሊሻዎቹ ወደ መጡባቸው የወረዳው ቀበሌዎች መወሰዳቸውን ነዋሪዎቹ ገልጸዋል። አርብ ጥር 8 2018 ዓ.ም በወረዳው ዋና ከተማ መሻሃ የተከናወነ የቀብር ስነ ስርዓት መኖሩንም አስረድተዋል። በዚህ የቀብር ስነ ስርዓት ላይ የመከላከያ ሰራዊት አዛዥና የዞኑ አመራሮች እንደተገኙ አንድ ቀብሩ ላይ የተገኘ ነዋሪ አስረድቷል። የመከላከያ ሰራዊት አዛዡ ይቅርታ፣ ስህተት ተፈጥሯል፣ የሟች ቤተሰቦችንም የሟች ልጆችንም ዞኑንም እናግዛለን፣ ለተፈጠረው ነገር ይቅርታ ማለታቸውን ተናግሯል። ቢቢሲ ያነጋገራቸው የወረዳ አመራርም የድሮን ጥቃቱ የተፈጸመው በስህተት ስለመሆኑ የመከላከያ ሰራዊት አዛዦች ለወረዳው ኃላፊዎች መግለጻቸውን አረጋግጠዋል። ማብራሪያ ተሰጥቷል። እነሱ እያሉት ያለው ስህተት የሚል ነው። እዚህ ያለ ጄኔራል መጥቶ ነበር። ዛሬ የተሰጠው ማብራሪያ በስህተት የመጣ መሆኑን ነው የሚያስረዳው ሲሉ በአካባቢው በሚገኙ መከላከያ ሰራዊት አዛዥ የተሰጠውን ገለጻ ጠቅሰዋል። የወረዳ አመራሩ ግን በምን አይነት መልኩ ስህተት ተፈጸመ የሚለው ላይ ጥያቄዎች እንዳሏቸው አልሸሸጉም። ስህተት ዝም ብሎ ስህተት አይደለም የሚሉት አመራሩ ቦታው ሳይጠና ሳይታወቅ ማን ጥቃቱን አዘዘው የሚለው ለኛ ጥያቄ ነው ብለዋል። ድሮኑን የላከው ሰው መጠየቅ መቻል አለበት። ግለሰቡ መለየት አለበት። ነገም ለመንግስት ታማኝነት ይህንን ነው የምንፈልገው። ከዚያ ውጪ በስህተት ነው የሚል ማስተባበያ የኛ ግምገማ አይደለም ሲሉ ቅሬታቸውን ገልጸዋል። ቢቢሲ በአካባቢው ስለደረሰው ጥቃት የመከላከያ ሰራዊትን አስተያየት ለማካተት ያደረገውም ጥረት አልተሳካም። ለተፈጸመው ጥቃት መረጃ እንደሌላቸው የገለጹት የመከላከያ ሰራዊት ኮሚኒኬሽን ኃላፊ ኮሎኔል ቢረሳው ሽፈራው ከሚመለከታቸው የበላይ አካላት መረጃ አሰባስበው ምላሽ እንደሚሰጡም ተናግረዋል።